ተወዛግባላ? አዎ ስሜት ተረብሿል። በቃ ስለዚህ እረፍት አድርግ። በቃ ንግባ፣ ይብቃል። ከኤርሚ ጋር ነፃነት ይሰማኛል፣ ግን ደግሞ የዘላለም ፍቅሬ ልችት እያደረኩ ነው መስለኝ። ግን እኮ ታዲያ እሷ በህይወት የለችም። አውቃለሁ። አምነህ ህይወትህን መቀጠል አለብህ። ደጋግሜ ራሴ እንደዚህ ተቆጥቼዋለሁ። እና ታዲያ ሊሰማኝ አልቻለም። ጭራሽ ይጮህብኛል። ይኸውልህ ጩኸቱን ተቋቁመህ ከኤርሚ ጋር መቀጠል መቻል አለብህ። ሌላም ሴት አለች ማለት? ጥሩ ስሜት እንዲሰማኝ እያደረገች ያለች ሴት። የምርህን ነው? አው እንደውም ከኤርሚ በላይ እየወደድኳት ይመስለኛል። እኔም ማልዋቃት ሴት? ክለብ ነው የተዋወቅነው። አታውቃትም አንተ? ቆይ እሺ እንዴት ሳትነግረኝ ታዲያ እስካሁን? አልተረጋጋሁም ነበር፣ ለዛ ነው። ግን እንዲህ ስለተሰማ ደስ ብሎኛል። ግን አንዳንድ ነገሮችን ማረጋገጥ አለብኝ። ምንድን ነው እሱ? ክለብ ነው ያገኘኋት፣ ግን ደግሞ ከኔ ጋር ስትገናኝ ውሃ ነው የምታዘው። ማጠጣት ሆናለች። ክለብ እየሄደች አንተ ደግሞ ክለብ የሚሄድ ሁሉ ጠጭ ነው እንዴ ላንተ? ብቻ ተው፣ እኔ አረጋግጠዋለሁ። ይኸውልህ ትሰማኛለህ? ከወደድካት አረጋግጥና ቶሎ ጠቅልላት። ያንተዋስ? አለች። ፍቅርህን ነገርካት? አይ አልነገርኳትም። ምን ነው እስካሁን? ሳገኛት ስለምፈራ ያለ የሌለውን ቀባጥሬ ነው የምንለያየው። ምንም በቃ ትኩረቴን ሰብስቤ በስርዓት መነጋገር አልቻልኩም። አይ ማቲ፣ የሌለ ገብቶልሃል ማለት ነው። አሁንማ እሱን አመንኩኝ እኮ። ስለዚህ አብረን ነው የምንሞሸረው በለኛ። እሱን አንተ ወስነህ ከያዝክ ነዋ። አንተ ብቻ ቀኑን ንገረኝ፣ ለእኔ አታስብ። እሺ እነግርሃለሁ። እኔም አንዷ ላይ ወስኜ እዘጋጃለሁ። ማን ነው? ማዘር ናት። ወጣ ብላ አናግራት። እሺ ሁሉም ያውቃል ወይስ ገምተው ነው? እኔ ለምን አላወቅኩም ታዲያ? እንዴት እኔ ጋር ሲሆን አይነግረኝም? መቼስ ምንም ሳይናገር ከመሬት ተነስተው እንዲህ ሊሉ አይችሉም አይደል? የምር ማቲ ግን ከኔ ፍቅር ይዞታል? አንቺ ኤርሚ። ውይ ክብሪት መጣሽ እንዴ? ምን እያሰብሽ ነው? አይ ምንም። ምንድን ነው? እኔ ሁሉን ነገር እየነገርኩሽ አንቺ ልትደብቂ ነው? ካልሽ ዝም ብለን እናውራ። አዎ በእኔና ባንቺ መሀል ምንም መደባበቅ ስለሌለ እናውራ። እኔም እያሰብኩ ነበር። ምን? እሺ አሁን ደግሞ እኔ ጠያቂ ነኝ። እሺ ጠይቀኝ። እስቲ የፍቅር ምርጫሽን ንገሪኝ። ማለት ምን አይነት ወንድ ነው ፍቅረኛሽ እንደሆነ የምትፈልጊው? የሆነ ወንዳ ወንድ አቋሙ የሚያምር ስለ ነገሮች ብዙም ግድ የማይሰጠው አለ አይደለ? የሆነ ትዕግስተኛ የሆነ ወንድ። ከውጫዊ ነገር ካልከኝ ደግሞ ጠይም የሆነ አይኑ የሚያምር ወንድ በጣም ደስ ይለኛል። ጥሩ ምርጫ ነው። አንተስ? እኔ መጀመሪያ የምታፈቅረኝ ሴት መሆን አለባት። እሱማ ግድ ነው። ያለ እሱ ሌላ ነገር ይታያል እንዴ? አንቺ ግን ቁመናው ላይ አተኮርሽ። ያው ሳይፈቃቀሉ ፍቅረኛ አይኮንም ብዬ ነው። ግን አላልሽ። እሺ አንተን ቀጥል። እኔ በጣም በራስ መተማመን ያላት የለም በጣም ጠንካራ የሆነች ሴት፣ በሴትነቷ የምትተማመን፣ አካላዊ ገጽታ ላይ ደግሞ ቆንጂዬ ብትሆን፣ ጸጉሯ የሚያምር፣ ሁሉ ነገሯ ለስላሳ የሆነች ሴት የለም ብቻ እንደዚህ አይነት ሴት ብትሆን ደስ ይለኛል። እና ደግሞ ፈገግታዋ አንደኛ መሆን አለበት። እንድታገኝ እመኝልሃለሁ። እኔማ አግኝቻታለሁ።
ያው እሷ እስክትፈቅድ እየጠበቅኩ ነው። እንዴ አለች እንዴ? አዎ። እና ጠይቃታል? ያው ቀጥታ ባይሆንም በተዘዋዋሪ። የምን ዙሪያ ጥምጥም ነው? ቀጥታ ጠይቃት እንጂ። ያው እኮ ነው። እንደኔ መሀይም ከሆነች ላይገባት ይችላል። እሺ ጠይቃታለሁ። ይህ ሁላ ነገር ግን ስለ ራሴ ነበር ማለት ነው ሲወራ የነበረው። የምር ግን ድድብና በጣም አገጠጠ። አሁን ተረጋግቼ የሆነ ነገር ማሰብ አለብኝ። ካለዚያ ወንዶቹ በጣም ጥጋበኞች ናቸው። ሁሉንም ነገር በጥንቃቄ ነው ማድረግ ያለብኝ። ተንቀርቅዬ ሄጄ በኋላ ችግር ውስጥ ብገባ ራሴን ነው የምወቅሰው። በደንብ ማሰብ ይኖርብኛል። በደንብ አይ ሄርሜላ፣ ሁሉንም ነገር በጥንቃቄ ነው ማድረግ ያለብኝ። ወንዶች ክፉዎች ናቸው። መሀል ላይ ጥለው የሚሄዱት አመል አለባቸው። በእርጋታ እና በጥንቃቄ ነው ማሰብ ያለብኝ። አይ ሄርሜላ ጉደኛ ነሽ አንቺ። በይ አሁን ትነግሪኛለሽ ወይስ ከራስሽ ጋር ትማከሪያለሽ? ከራሴ ጋር ሳወራ እብድ መሰልኩሽ አይደለ? ቀላል እብድ። ምንም ያህል ልወዳት እችላለሁ፣ ግን ያደረገችውን ነገር እያየሁ ዝም ማለት የለብኝ። አይ አይሆንም፣ አይሆንም። ማሚ እኮ ባትወልደኝም እናቴ ነች። ቤተሰቤን ችግር ውስጥ እየከተተች ነው። እሷ የምትፈራ ሴት አይደለችም። ምንም ይሁን ምንም ክፉ ሴት ናት። ከቤተሰቤ ማራቅ አለብኝ። ብዙ ትርምስ ሳይፈጠር እሷን ማራቅ አለብኝ። ጉዷን እኮ እኔ ብቻ ነኝ የማውቀው። ቆይ ለምንድን ነው ልጆቹ እዚህ እንዲሆኑ የፈለከው? እኔ እና አንቺ በነጻነት ዘና ፈታ እንድንለው። ልጆቹ እያሉ መሆን አይችልም? አይችልም። የለም፣ የእናትሽን አእምሮ በልጆቹ ቢዚ ለማድረግ ነው። ከዛስ? ከዛ እኔ እና አንቺ የምንፈልገውን ለማግኘት በነጻነት እንሯሯጣለና። በቀላሉ የምታምን ይመስላል። ግድ የለሽ፣ ለሁለቱም የቤት ስራቸውን ሰጥቻቸዋለሁ። ምን አይነት የቤት ስራ? እናትሽ የልጆቻቸውን ናፍቆት እንዲወጡ፣ ለወንድምሽ ደግሞ ሄርሜላ፣ ለእኔ ደግሞ አንተ። አንቺ በፍጹም ስራ አትሆኝብኝ። እሺ ነገርካት እንዴ? አዎ፣ ዛሬ ስራዋን ትጀምራለች። ጥሩ ነው። አንቺ ደግሞ ለእኔ አንድ ነገር ትሰሪልኛለሽ። ምንድን ነው? እናትሽ መኝታ ቤት ያለውን ካዝና የመክፈቻ ኮድ ቁጥሩን ታመጭልኛለሽ። እንዴት አድርጌ ነው የማመጣው? እንደምንም ብለሽ። ሞክራለሁ። ግድ የለሽ፣ የምንፈልጋቸው ሰነዶች በሙሉ እዛ ካዝና ውስጥ ነው ያሉት። እሺ ለማምጣት ሞክራለሁ። በፍጹም መነካካት የለብሽ። ኮዱን ብቻ ነው የምታመጭልኝ። ቆይ ኮዱ ብቻ ምን ያደርግላል? ከዛ በኋላ የሚፈጠረውን አብረን እናያለን። እሺ እንግዲህ እንዳልኪው። እመኝ፣ ለጥሩ ነገር ነው። አምንሃለሁ። እንዴት አመሸሽ? እንዴት አመሸ? ማዘርጋም ሽጬ ነው የመጣሁት። እራት በልተህ ነው የመጣው? በሚገባ። ዛሬ እዛ ፕሮግራም ዘጋጅቶ ነበር፣ እዛው በልቼ መጣሁ። ደስ ይላል በጣም። እህቴ ዛሬ ከባሏ ጋር ስለታረቁ ትንሽ እራት ነገር አዘጋጅቶ ነበር። እርቅን የመሰለ ነገር የለም። እኔ የምለው ዛሬ ከማዘር ጋር ተገናኝታችሁ ነበር እንዴ? አዎ እዚሁ ነበሩ። ብዙ ነገር እንዳወራችሁ ነገረችኝ። በደንብ ነው እንጂ ያወራ ነው። እኔም አላውቀውን ነገር ሁሉ ሰምታለች መሰለኝ። አወራሯ ተቀየረብኝ። አዎ ለእናት ብቻ የሚነገር ነገር ነግሬያታለሁ። ምንድን ነው? ደስተኛ ትመስያለሽ። አሁን በጣም ነጻነት ይሰማኛል። ምንም የሚያስጨንቀኝ ነገር የለም። ቆይ የደበቅሽ ነገር አለ እንዴ የሚያስጨንቅሽ? አዎ ዛሬ ተነፈስኩና ተገላገልኩ።
እንዲህ እንደሆነ ባቅ ኖሮ ቀድሜም እንድትግባቡ ማድረግ እችል ነበር። ለሁሉም ጊዜ አለው። አዎ አሁን ተረጋግተሻል በደንብ። አዎ በጣም ደስ ይላል። ደግሞ ስለ አንተም ነገሩኝ። ስለ እኔ ምን? ብዙ ነገር ነው ያጫወቱኝ ብታይ። እኮ ለምሳሌ ስለ አስተዳደግ፣ ስለምትወዳቸው ነገሮች የመሳሰሉት። እማዬ ዝም ብላ ማውራት ትወዳለች። በጣም ነው የሚወዱ። እናቴ አይደለች እንዴት አትወደኝ? የእኔም እናት እንዲህ ብትወደኝ ደስ ይለኝ ነበር። ትወድሻለች እንጂ። እስቲ ተወኝ። የትኛውም እናት ልጇን ትወዳለች። የእኔ እናት ከራሷ ውጭ ማንንም አትወድ። ሄርሚ ተይ እንደሷ አትበይ። ብታውቃት በጣም ነው የምጠላት። ሁሉ ቢቀር አንቺን የመሰለች ልጅ ወልደዋል። ቢያንስ በዚህ ልትወደድ ይገባታል። እንደዚህ ያልክ አታባብላይ። ይኸውልሽ ምንም ልታደርግሽ ትችላለች፣ እናትሽ ነች። ይሄንን ደግሞ ልትቀይሩ የምትችው ነገር አይደለም። እሱማ አይደለም። ስለዚህ ዝም ብለሽ ውደጃት። አሁን ያንተን እናት ወድጃለሁ። እሱማ እኔን የመሰለ ሸበላ ስለወለደች ነው። ምን ዋጋ አለው ታዲያ? እንዴት ሸበላ ወልደው ወግ ማድረግ አላሳያቸው? እሱማ አይቀርም ማየቷ። በነገራችን ላይ ስላፈቀርካት ሴት ነግረውኛል። ምን ነው ደነገጥክ? አይ ሚስጥር ብዬ ነበር የነገርኳት። እርግጠኛ ነህ ግን እሷን በመውደድ? በጣም እርግጠኛ ነኝ። አብራክ እንድትኖር ትፈልጋለህ? አዎ እሱ ነው ምኞቴ። ታዲያ ለምን አልነገርካት? ፈራውኝ። ምን አስፈራ? እንዴት ልንገራት? የማወራው ነገር እየገባት አልነበረም። እንዲገባት ማድረግ ነው አይለብህ። ከዛማ በሌላ ነገር ምክንያት ከእሷ ጋር መሆን እንዳልችለው እንኩኝ። ለምን? እሷ ከኔ ይልቅ የምታስፈልገው ሰው አለ። ከሱ ደግሞ መንጠቅ አልፈለኩም። እኔ አንተን ከመረጥኩስ? ምን? ሰላም ሰላም፣ እንዴት ነሽ? አለው። እራት ላቅርባ? አይ እኔ በልቼ የመጣሁት በቃ ትንሽ ስለደከመኝ አረፍ ልበል። እሺ ደህና ደር። እሺ ደህና ደር። ስለምን እያወራችሁ ነበር? አንዳንድ ነገሮች። ኧረ ጥሩ ነው። በቃ እኔ እራት ላቀራርብ። በቃ እኔ መኝታዬን ላዘጋጃች። ሉል ወይ ምን እያረክ ነው? ሰው እየጠበቁ። እንዴት ነህ? ቆይ ማን ነው የምትጠብቀው? አታውቀውም? እና ወዴት ነው ታዲያ? እዚህ ሆኖ የምትቀረው? ትሄዳለህ? ግራ ገባኝ። ማታ ደውልልካለሁ። እሺ በቃ ደውልልኝ በቃ። ቺ መሰሪ የሆነ ነገርማ እያሰበች ነው። ሳትቀድመኝ መቅደም አለብኝ። የፈለገው ነገር ይምጣ። መቅዲ እንዴት ነሽ መቅዲ? ሉል ወይ እንዴት ነህ? አሉ ይመስገን። ከየት ነው? ሰው እየሸኘሁኝ ነበረ። እየተመለስኩ ነው። ና እንግባ። አይ አልገባም። ለምን? አይ ምንም፣ ወደ ስራ እየተሯሯጥኩኝ ነው። ስራ ከሆነ ጥሩ ነው። የሆነ ነገር ላውራሽ ፈልጌ ነበር። ምንድን ነው? የተፈጠረ ነገር አለ? አረ ምንም የተፈጠረ ነገር የለም። ወንድሜ ምን ሆኖ ነው? ምንም አልሆነም። መቅዲ ተረጋጊ። ያስደነገጥከኝ እኮ ንገረኛ። አይደለም እንትን ነው። መቅዲ ውስጥ ሰው እየፈለገሽ። እሺ ቆይ አንዴ። ግን እኮ አስቸኳይ ነው። በቃ በኋላ እናወራለን መቅዲ። እሺ
እና እንደዛ ነው አልሽኝ። ላይ ይሄኔ ቆንጆ ማሚዬ አንተ በር ሳታንኳኳ እንዳትገባ አላልኩም ሉሌ? ይቅርታ ማሚ፣ በቃ አንኳኩቼ ልምጣ። አሁንማ ገባህ እኮ። እና ልቀመጥ? የምናገረው አይሰማም ማለት ነው? ናሳሜ ይመል ኮረምሳ በስራ ሰበብ ረሳኸኝ አይደል? አረ ማሚዬ፣ እኔ አንቺን ልረሳ የማላደርገውን ነገር። ቆየ እኮ ከመጣ አሁን ራሱ እኮ ኬፍ ልበልሽ ብዬ ነው የመጡት እንጂ ወደ ስራ እየሄድኩኝ ነው። እንዲህ እየመጣችሁ ፊታችሁን አሳዩ እንዳረሳችሁ። እሺ በቃ ልሂድ ማሚ። ቻው። ሉልዬ አትጥፉ አባቴ። ማትረባ እኔን ከጨዋታ ውጭ ለማድረግ እየተሯሯጠች ነው። ሳትቀድመኝ መቅደም አለብኝ። ያ ኬሲ የሆነ ሰውዬ አግኝቷታል ማለት ነው። ቤተሰቤ በተንኮል እንዲበጠበጥ አልፈቅድም። ስለዚህ ማድረግ ያለብኝን ነገር ሁሉ ማድረግ አለብኝ። ካልደፈረሰ አይጠራም አይደለም የሚባለው? ሁሉም እውነቱን አውቆ ማድረግ ያለበትን ነገር ማድረግ አለበት። በኋላ ትልቅ ችግር ቢፈጠር ጸጸቱ ለኔ ነው። ስለዚህ ማድረግ አለብኝ። እባክሽን ተይው ይበድ። ሰሞኑን ሰው ሁላ እብዶ ነው። ለምንድን ነው ግን? ማህበር ውስጥ ትልቅ ነጻነት ስላለ ነው። የምርሽን ነው? ለምሳሌ እኔን አታየኝም? ምንም አልጨነቅም፣ አልተከዝም ምናምን። እንዴት እንደምቀናብሽ ብታይ። ጌታ አባቱ ማበድ ነው። ቆይ እኔ ትንሽ ቆየኝ። አንቺ ግን መድኃኒትሽን በስርዓት እየወሰድሽ እሺ? አትጨነቂ። ስራውን ጥሩ እየሰራሽ ነው ያለሽው። አመሰግናለሁ ማዬ። አታመስግኝኝ አላልኩሽም እንዴ? አንቺ ስለምታሞግሽኛለሽ። ጥሩ ስለሰራሽ ነው ማሞግስሽ። ስራዬን ደስተኛ ሆኜ ነው እየሰራሁ ያለሁት። ለዛ ነው የሚሳካልሽ። ምን እያወራችሁ ነው? ስለ ስራዋ ስለ ጉብዝናዋ እያወራኋት ነው። ጎሽ በጣም ጥሩ። እኔም ልቀላቀላ። አንቺ መቅዲ፣ የሚሰራ ሰው መመስገን አለበት። በትክክል። እኔ ካልፈለኩስ? ምንም አይነት ቅሬታ አንቀበልም። እሷ ከመጣች ጊዜ ጀምሮ ሁሉም ነገር አሪፍ ሆኗል። እያንዳንዱ ነገር በጽዳትና በውበት ነው የሚያዘው። ቤቱ ጥሩ ስለሆነ ነው። ያንቺ ጉብዝና ነው። እውነቱንማ አትካጂ። ከስተመሮች በሷ ደስተኛ ናቸው። የሚገርምሽ እየነገሩኝ ነበር አንዳንዶቹ። ታዲያ ሽልማት አይገባትም? እኔ እኮ ልሸልማት ብዬ አንቺን እየጠበቅኩ ነበር። ሸልሚያት። አዎ የስራ እድገት ልሰጣት ነው። አይ ማዬ፣ እዚህ ትንሽ ልቆይ። ለምን? ሰራተኞቹ ሊናደዱና ሊያኮርፉ ይችላሉ። እንዴ ለምን ሲባል? በመጣው በአጭር ጊዜ ውስጥ ብዙ ነገር ስላደረጋችሁልኝ ነው። ዝም ብለን አይደለም፣ በትጋትሽ ነው የተሸለምሽው። ስለዚህ ከነገ ጀምሮ የሰራተኞች ተቆጣጣሪ ሆነሻል። ከመቅዲ ቀጥሎ እንግዲህ ያለሽው አንቺ ነሽ ኃላፊ። እንኳን ደህና መጣሽ ምክትሌ። በጣም ነው ሆነ ማመሰግነው። ቴንክ ዩ ማሚ። የኔ ቆንጆ አመሰግናለሁ። ችግር የለም። ቆይ ምንድነው እንደዛ ጠርፊ ጠራኝ? በሰላም ነው? ማውራት ያለብን ጉዳይ አለ ማቲ። እና በኋላ ደርሱ ነበር ሉሌ። ቆይ ለመሄድ ነው እንደዚህ ቸኩልኩ? ሄርሚናታ የረስ ደስ ምሳ ልትጋብዘኝ ፈልጋለች። ምን አግኝታ? ማሚ የስራ እድገት ሰጥታታለች። ከመቅዲ ቀጥሎ ሬስቶራንቱን የምታስተዳድረው እሷ ሆናለች እና ደስ ብሏታል። እቺ መሰሪ ምን እየሆንክ ነው ክልል? ሄርሜላ እንደምታስባት አይነት ሴት አይደለች። ምን ማለት ነው ደግሞ እሱ? ያሸብር ሰው ነች። አልገባኝም። አሸብር እናንተ ቤት እንድትሰልል የላካት ሴት ነች። ህይወቴ ላይ ያተረፈችልኝ ሴት እኮ ናት። እሱም እሷ እናንተ ቤት እንድትገባ የተፈጠረ ድራማ ነው። እርግጠኛ ነኝ ማቲ። ቆይ ከምን ተነስተህ እንደዚህ ያልክ? ከአሸብር ጋር በድብቅ ይገናኛሉ። ማን ነው እንደዚህ ያለ? በአይኔ በብረቱ ነው ያየኋቸው ማቲ። እኔ ይሄን ማመን ይከብደኛል። ወረቀት ስጠው ተደስቶ ሲያቅፋት ነው ያየሁት። ተመሳስለብህ እንዴ? ምን እያልክ ነው? ሌላ ሴት እንደሆነ ያየው።
ሄርሜላ ለኔ ልጠፋብኝ ነው? ግራ ቢገባኝ እኮ ነው። ካላመንከኝ ይሁን ከስ ምንድን ነው እሱ? እንዳየዋቸው ያየቀን መቶ ሲያስፈራረኝ የቀዶት ድምጽ ነው። ቆይ እንዴት ልጅ ታደርጋለች? ምን ቅሌታም እንደሆነች ሰማክ አይደል? ቆይ ለምን? ከሁላችሁ ሞዴል ስላገኘች የፈለገችውን ነገር እያደረገች ነው ያለችው። ስለዚህ ልናስቆማት ይገባል። ላናግራት ይገባኛል። እንደዛም አይሆንም። ከቤተሰብ ልታጣላት ትችላለች። ቆይ ምናምን ነው ሄደህ የምታናግራት? እና ምን ላድርግ? ማሚ እናውራት፣ እሷ መፍትሄ አታጣም። እሺ እንሂድ። ማቲ ነገሮች እስኪሳኩ እንዴት እንደጓጓ አሪፍ እየሄደ ነው። በቅርቡ ሁሉንም ነገር ገለን እንቀብረዋል። እሱን ማየት እንዴት እንደናፈቀኝ። እኔ ደግሞ ሁሉ ነገር ተሳክቶ አንቺ ስትደሰቺ ማየት እንዴት እንደጓጓ። ግን የሚሆን ይመስላል። ይሆናል፣ አታስቢ። እንዳፊ አድርገው አደርገዋለሁ። ሄርሜላም ጥሩ ቦታ ይዛለች። ከወንድምሽ ጋር ሁሉን ነገር መስመር እያስያዘችው ነው። በጣም ብልጥና ጎበዝ ሴት ነች። ማቲን እያሾረችልሽ ነው። እንደዛ ብላ ነው? አይ እየተከታተልኩ አስሎ ነው። በዛ ነው ያወቁት። ምርጥ ነገሮች በሙሉ ወደኛ እየመጡ ነው። አሁን ደስተኞች ነው። ከጀርባዬ ሆኖ የተጫወቱብኝን እኔ በተለይ ከጀርባቸው መጥቼ ጥላቸዋለሁ። ሁሉንም ልክ አስገባቸዋለሁ። ከዛ እያለቀስን እንጠቃለን። እነሱ ያልቅሱ፣ እኔ ለምን አለቅሳለሁ? ሀዘናቸውን ለመጋራት ነው። መቼ ሀዘኔን ተጋሩኝና ነው እነሱን መጋራቸው? ትጨክኝባቸዋለሽ? ቆየሁ በጨከንኩ። ውሳኔሽን እንዴት እንደምወድልሽ ታውቂያለሽ አይደል? ግድ ማድረግ ነው ያለብኝ፣ አደርገዋለሁ። እኔም ከጎንሽ ነው። ወደ ነው የምትሆነው? አፍቅሬሽ ነው የሚሆነው። በላሁን በቃ ልሂድ። ስልክ እኮ ሚስሌ ነው የመጣሁት። ኦኬ፣ እሸኝሻለሁ። እሺ ማሚ ጎረምሶቹ መጣችሁ እንዴ? አዎ ማሚ፣ ብዙ የምናወራው ነገር አለ። ስለምን? አሳሳቢ ጉዳይ ነው። አሳሳቢ ጉዳይ ነው ማሚዬ፣ ስለ ሄርሜ ጉዳይ ነው። ሄርሜ ምን ሆነች? እሷማ ምን ትሆናለች? እና እኛን ጉድ ለማድረግ ትሯሯጥ እንጂ ለምን በስነ ስርዓት የሆናችሁትን አታወሩም? ማሚዬ፣ ሄርሜ አሸብር ቅጥረኛ ነች። ይህን እንዴት አወቃችሁ እናንተ? እንዴ ማለት አንቺ ታውቂ ነበር እንዴ? አዎ። እና እያወቅሽ ነው ስልጣን ስትሻት? አቤት። ሰላም ኖት ማዘር? እግዚአብሔር ይመስገን። ተቀመጭ እስቲ። ምን ነው በሰላም ነው? አዎ በሰላም ነው። የልጆት ጓደኛ ነኝ። የልጆት ማለት የየትኛው ልጅ? የማቲያስ። ማቲያስ የኔ? አዎ። እሺ ምን ልርዳሽ? አንድ ነገር ተፈጠረና ላወራዎት ነው የመጣሁት። ምን ነበር? በጣም የተረጋጉና ትዕግስተኛ መሆኑን ነግሮኛል። እሱ ደግሞ በጣም ንዴታምና ችኩል ነው። ስለዚህ ከሱ ይልቅ እርስዎን ባወራት ይሻላል ብዬ ነው የመጣሁት። እየሰማሁ ነው። እሺ ቀጥይ። ከልጆት ባል ጋርም እንደማይስማሙ አውቃለሁ። ማቲ ነው የነገረሽ? አይደለም፣ ራሱ ባሏ። አንቺ እሱን ታውቂዋለሽ? አላውቀውም። ታዲያ እንዴት ነገረሽ? እሺ እናንተ ክፉ እንደሆናችሁና ንብረቱንም እንደወሰዳችሁበት ነግሮኝ፣ እንዲሁም ደግሞ እኔ እንዳግዘው ጠቀም ያለ ገንዘብ እንደሚሰጠኝ አስማማኝ። በምን ጉዳይ ልትረጂው ትችያለሽ? ያው ማቲያስ ቤት ለጊዜው ስላለው አንዳንድ ማስረጃዎች እንድሰጠው ነው የፈለገኝ። እና ምን አልሽው? ሳጣራ ግን ምን አይነት ክፉ እንደሆነ ስለገባኝ ተቀበልኩት። ምን ለማድረግ ነው ሀሳብሽ? እሱን የምረዳው እየመሰልኩኝ እናንተ ማገዝ። እንዴት አድርገሽ ነው የምታግዥኝ? እኔና እርሱ አንተዋወቅም። እሱ አገኘው ብሎ የሚያወጣውን እቅድ እነግሮታለሁ። ከዛ እርሱ ፎርጅድ ያዘጋጃሉ።
በጣም አደገኛ ሰው ነሽ። ያው እንግዲህ ህይወት ታስገድዳለች። እሺ ከዛም እርሱ የተሸወዱ መስለው እሱን ከጨዋታ ውጭ እናደርገዋለን። እሺ ቅድሚያ ግን ማጣራት ያለብኝ ጉዳይ አለ። እሱ ማጣራት ያለብኝ ይመስለኛል። ከዛ በኋላ የምናወራበት ጉዳይ ይሆናል። ምን ነው ዝም አላችሁ? ታዲያ ምን ላውራ ማሚ? ማለት ምን ልበልሽ? ምን ይባላል ታዲያ? ለካ ባሉ ነገር ነው ስከነከን የቆየሁት። ይህን ነገር ለእሷም ለእህታችሁ እንዳትናገሩ እሺ? ምን ብለን እንናገራለን? ወዲያው እንዳወቃችሁ መጣችሁ እኔን ብትጠይቀኝ ጥሩ ነበረ። ማሚዬ በጣም ጨንቆኝ ነበር። ለነገሩ ችግር የለም። አሁንም ምንም ነገር ሳታረጉ ወደ እኔ መጣችሁ ማውራታችሁ ጥሩ ነገር ነው። በቃ ወይ ጉድ! አንቺ እንኳንም ግን በዚህ ያለፈ ጉድ ሆነን ነበር። አይገርምሽም ግን እንዴ? እኔ እኮ ለዛ ነበረ እንደዚህ አይሆንም ያልኩት። ወይኔ ሲያሳዝን በእናትሽ። በጣም ነው የሚያስቀው። በቃ ለማንኛውም አሁን መሄድ ይኖርብኛል። ቻው። በቃሽ። ምን ይምጣልሽ? ምንም አልፈልግም። እሺ እና ምንም አዲስ ነገር የለም ማለት ነው? ማቲ ካዝናለሁ። ፋይሎቹን እዛ ነው የሚያስቀምጠው። እንደምንም ብለሽ ግን ማግኘት አለብሽ። ያው ከፈጠንኩኝ እንዳይጠራጠር ብዬ ፈርቼ ነው። ላስጨንቅሽ አልፈልግም፣ ግን መፍጠን አለብን። እሺ። ሌላ አንድ ነገር ላስቸግርሽ። ምንድን ነው? ከአሮጊቷ ጋር ተግባባላችሁ አይደል? አዎ። ምን ነው? የካዝናውን መቆለፊያ የኮድ ቁጥሩን ብታመጭልኝ በጣም ደስ ይለኛል። እሺ። ሁለቱን ካገኘን አንቺም የድርሻሽን ይዘሽ ትሄጃለሽ፣ እኔም ፍላጎቴን አሳካለሁ። ቆይ ግን ሚስት አታውቅም? እሷን ላስጨንቃት አልፈለኩም። ለምን? ምንም ቢሆን እናቷ ናቸው። ታጋልጠኛለች ብለህ ፈራክ? እንደዛ ነገር። ቆይ ንብረቱን ካገኘክ በኋላስ አብራችሁ አይደል የምትኖሩት? የዛኔ እኮ ማወቁ አይቀርም። የተሰቃየችበትን በሙሉ የድርሻዋን አስረክቤ እንደፈለግሽ አድርጊው ነው የምላት። ለነገሩ እኔ ምን አገባኝ? ክፍያ አይቋረጥ። ይህንን ካሳካሽ አስደስትሻለሁ በደንብ። እሺ ጥሩ። በቃ ልሂድ። ቁማር ቤት ነው የምትሄደው? አይደለም፣ ውስኪ ቤት። ቆይ አሁን እንዴት ብዬ ነው አይኗን የማየው? ተመስገን፣ እኔ ሳልተናገርኳትም ምንም ክፉ ነገር። እኔ ነኝ እንጂ እሏን እስክትጨርስ ያቃጠልኳት። እና ምን አድርግ ታዲያ? አላቅም። ውስጤ የሚሰማኝን እፍረት ባሳየው ከኔ አይበልጥም። ምን አማራጭ አለ? በቃ እግሯ ስር እንወድቃለን። ምንጣፍ ነው የምንሆነው። ግድ ነው። ድፍረት እንድናገኝ አንድ ሁለት እንበል። አይ በኋላ ደግሞ ብንቀባጥርስ? እኔ ካልጠጣው እሷን ለማየት ድፍረት አይኖረኝም። ቆይ ግን ሲቀጥል ምንድን ነው የምንላት? ያልሆነችው ነች ስላልኩኝ ይቅርበኝ ነዋ። እማዬ እንዳትነግሯት አለች እኮ። አልሰማህም እንዴ? ለካ እሱም አለ። እሺ እና ምን? እኔ እየጠጣሁኝ ካልሆነ ማሰብ አልችልም። አባቱ ከልኩ አልፍ። ይጨምር ጨምር